አንጠቀም። አሁን የውጭ ሶፍትዌር እየተጠቀምን ነው። ምን ከፍለው በውጭ ምንዛሬ ነው። ነገር ግን ይሄ አይነት ሶፍትዌር አገር ውስጥ እየተሰራ ከሆነ ለምን ይሄን ነገር በደንብ እንዲቴል አናየውምና ዲስከስ አናደርግም ብለን መጣን። እኛ የአርፒውን ስንሰራ ለከስተመሮቻችን ዴሊቨር ስናደርግ እውነት ለመናገር የምንጠቀመው የፕሮጀክት አፕሮቻችን አጃይል ሜቶዶሎጂ ይባላል። which is ፎከስ የሚያደርገው ከስተመር ሳቲስፋክሽን ከስተመሮቻችን በምንሰጣቸው ሶፍትዌር ረክተው ሲጠቀሙበትና እነሱ ሲመሰክሩ ማየት የምስክር ወረቀት ሲሰጡን ትልቁ የኛ ደስታችን ነው። በአፍሪካም ትልቅ ተወዳዳሪ የቴክኖሎጂ ካምፓኒ እንደሚሆን አምናለሁ፣ እመኝለታለሁ። ወይዘሮ አበባ ፈቃደ እባላለሁኝ። የሳሪያ ኮንሰልታንሲ ፒኤልሲ መስራችና ባለቤት ነኝ። አዲስ አለማየሁ እባላለሁ። በአሸዋ ቴክኖሎጂ የአርፒ ፕሮጀክት ማናጀር ነኝ። ካሴ አሰፋ እባላለሁኝ። አሸዋ ቴክኖሎጂ ላይ ሴልስ ኤንድ ማርኬቲንግ ኦፊሰር ነኝ። ሳሪያ ኮንሰልታንሲ ፒኤልሲ ላለፉት 8 ዓመታት በሰው ሀብት አስተዳደር፣ በፔሮል ማኔጅመንት እና በቅጥርና ምልመላ ዙሪያ ሰፊ ስራ ሲሰራ የቆየ ድርጅት ነው። አሁንም እየሰራ ያለ ድርጅት ነው። ድርጅታችን ሳሪያ ኮንሰልታንሲ ከብዙ ኢትዮጵያ ውስጥም ከኢትዮጵያ ውጭ ካሉ ካምፓኒዎች ጋርም ሰፋ ያለ ስራ የምንሰራ ድርጅቶች ነንና በዚህ በኤችአር ዙሪያ ላለፉት 8 ዓመት እየሰራን ስለነበረ ቀደም ሲል 3 ዓመት በፊት ከውጭ ኩባንያ የኤችአር ሶፍትዌር ገዝተን እንጠቀም ነበረ። በዛም ሶፍትዌር ብዙ ስራችንን ለማሳለጥ በሂደት ላይ ነበርን። በዚህ መሃል የአሸዋ ቴክኖሎጂን ማርኬቲንግ በሚዲያ እንሰማ ነበረ። ከዛም በኋላ ደግሞ ከአሸዋ ቴክኖሎጂ የሴልስ ባለሙያዎች ደግሞ ቢሮአችን ድረስ መጥተው አሸዋ ቴክኖሎጂ ምን ደሊቨር እያደረገ እንደሆነ ምን እየሰራ እንደሆነ ደግሞ ኢንዲቴል አወሩ። ስለዚህ በሀገራችን ባለሙያዎች የተሰራ ለኛ ለድርጅታችን ፍላጎት ጋር ከስተማይዝ ማድረግ የሚችል ሶፍትዌር ካለ የውጭውን ሶፍትዌር ተን ወደዚህ ሶፍትዌር ለመምጣት ኢንተረስት አደረብን። በዛም ምክንያት ነው አሸዋን ለመምረጥ ሞከር ነው። አብረንም እየሰራን እዚህ ደረጃ ላይ እየደረስን ነው ማለት ነው። ሳሪያ ኮንሰልታንሲ ፒኤልሲ ጋራ የተለያዩ ሞጁሎችን ሰርተናል። ሞሮፍ አግሪመንቱ መሰረት ነው ዴሊቨር ያደረግነው። ኦቶፍ ደግሞ ከአግሪመንቱ ውጭም የሰራናቸው ከስተማይዜሽን ሞጁሎች አሉ። በዋናነት ኤችአር እና ሪክሩትመንት ሞጁል ነው። ኤችአሩ በውስጡ ብዙ ነገሮች አሉት። ከኤችአሩ በፊት ግን እንደው ከሪክሩትመንቱ ላይ ወይንም ደግሞ እንደ ሳሪያ ኮንሰልታንሲ አሰራር ክላይንት ፕሮጀክት የሚባል ከስተም ሞጁል ሰርተናል። ያ ክላይንት ፕሮጀክት የሚባለው ሞጁል ምንድነው የሚያደርግላቸው? ሳሪያ ኮንሰልታንሲ ፒኤልሲ በጣም ኤንጂኦዎችን እና የተለያዩ ድርጅቶችን አብረው ይሰራሉ። ምንድነው የሚያደርጉት? አግሪመንት አላቸው which is ዌብሳይት ላይም ገብታችሁ ብታዩት ሳሪያ ኮንሰልታንሲ የሚባለው ዌብሳይት ላይ ገብታችሁ ብታዩት በዋናነት አወር ሰርቪስ ብለው ሊስት አውት ከሚያደርጓቸው ውስጥ ፔሮል ማኔጅመንት አለ፣ የሪክሩትመንት ማኔጅመንት አላቸው፣ ኦፕሬሽን ማኔጅመንት አላቸው። ሌላ ደግሞ ምንድነው ጆብ አድቨርት ሪክሩትመንቱ ጋር የተያያዘ እነዚህን ስራዎች ይሰራሉ። ይሄንን ሞጁል ከመጀመሪያው ጀምሮ ክላይንቶቻቸው ጋራ ከተስማሙ ጀምሮ ያንን አግሪመንታቸው በራሱ በአግሪመንቱ መሰረት ሪኒዋል እያደረገ የሚሄድበትና ከስተመሮቹንም በእነሱ በኩልም የተመደበውን ባለሙያ ኖቲፋይ እያደረገ ሲስተሙ የሚሄድበትን አሰራር ዘርግተናል። ለምሳሌ ከአንደኛው ድርጅታቸው ጋራ የሪክሩትመንት አግሪመንት ቢኖራቸው ያንን ሪክሩትመንት ማስታወቂያዎች በሚወጡ ጊዜ ጆፑ ፖስት ተደርጎ ኮንተንቱን ሙሉ በሙሉ ይዞ ዴድላይኑ ልክ ሚዲያ ላይ እንደምናውቀው ዴድላይን እስከዚህን ቀን ድረስ አፕላይ ሂር ምናምን ከሚባለው ጋር ተያይዞ ሙሉ ኮንተንቱን የያዘ እሱንም ማኔጅ ያደርጋል። ከዛ በኋላ አፕሊካንቶች ወይም ደግሞ ካንዲዴቶች እዛ ላይ ዌብሳይት ላይ ገብተው የrp.consultant.com የሚለው ላይ ገብተው አፕላይ ያደርጋሉ። አፕላይ ሲያደርጉ ከ4 በላይ ሴክሽኖች አሉ። እነሱን ሴክሽኖች በጣም ስታንዳርዳይዝድ የሆኑ ሴክሽኖች አሉ። እነሱን ይሞላሉ። ከዛ በኋላ አፕላይ ይሉታል። ያ ዳታ አፕላይ ሲያደርጉት ኢሚዲየትሊ የኛ የአርፒ ሲስተም ምንድነው የሚያደርገው? እናመሰግናለን፣ ስለዚህ ሲቪህን ማየት እንጀምራለን፣ ያለውን ነገር እናሳውቃለን የሚል ፊድባክ ይላክላቸዋል። አውቶማቲካሊ የአርፒው ይህንን ኖቲፊኬሽን ለአመልካቾች ይልክላቸዋል። እንደዚሁም በተደጋጋሚ ሲሞክሩት የተለያየ ዳታ የሚልኩ ከሆነ 2 ይሞክራል፣ 3 ይሞክራል፣ ስለዚህ ጠብቅ፣ የተለያየ ተመሳሳይ ዶክመንት መደጋገም የለብህም። እዛ ሴክሽኖች ላይ ደግሞ አሁንም የተደጋጋሚ ስልክ የሚያስገቡ ከሆነ የተሳሳተ ኢሜል የሚያስገባ ከሆነ ምክንያቱም በዛ ኢሜል ነው ከድርጅቱ ጋር የሚግባቡት አፕሊካንቶች እና ይህን ሁሉ ማኔጅ የሚያደርግ ከዛ በኋላ ይሄ ፖስት የተደረገው ጆብ ዴድላይኑን ሲጨርስ
አውቶማቲካሊ ሲስተሙ ኤክስፓየርድ ያደርገዋል። ሌሎች እያሉ ይሄዳሉ። ዳሽቦርዱ አለ፣ እሱን ማኔጅ ያደርጋሉ። ምናልባት ሳሪያ ኮንሰልታንሲ ላይ ገብተው አፕላይ ማድረግ የሚፈልጉ ባለሙያዎች ወይም ደግሞ አመልካቾች ጆፑ ፖስት የተደረገውን ብቻ ማየት አይጠበቅባቸውም። ጆፕ ፖስቱ ሳይኖር ራሱ አፕላይ ብለው ለሌላ ሪዘርቭ ደግሞ ማስገባት መላክ ይችላሉ። የዚህን ጊዜ ኢሜል ይልክላቸዋል። ጀስት ማኔጅ ይደራረጋሉ በኢሜል ማለት ነው ኖቲፊኬሽን። ከዛ በኋላ ያ ከሄደ በኋላ ስቴጅ አለው። መጀመሪያ አፕላይ ሲያደርጉ ሲሄዱ ኒው አፕሊካንት ይባላል። ከዛ ካንዲዴት ይሉትና ስቴጆች አሉ። ሾርት ሊስት ይደረጋል። ፈርስት ኢንተርቪው፣ ሰከንድ ኢንተርቪው፣ ከዛ ፕሮፖዛል ይሄ ምንድነው ፕሮፖዛሉ የሚላኩበት ምንድነው ይሄ አግሪመንቱ ጋር ተያይዞ ኦፈር የሚቀርብበት ማለት ነው። ሌላው ሪጀክት የሚደረግበት ካለ ከነ ሪዚኑ አውቶማቲካሊ በዚህ ምክንያት ሪጀክት አድርገናል፣ በዚህ ምክንያት አክሴፕት አድርገናል፣ አንተ ይሄን አሟላ ያን እናሟላለን የሚል ኮሚኒኬሽኖች በሙሉ በአርፒው በኢሜይላቸው አማካኝነት ነው ማለት ነው የሚካሄደው። ከዛ መጨረሻ ላይ ኮንትራት አግሪመንት እስከሚፈጽሙ ድረስ ያለው ሪክሩትመንት የሚባለው ሲስተም በሙሉ ይሄንን ያቅፋል ማለት ነው። ስለዚህ ሪክሩትመንት የሚባለው ይሄ ነው። ከዚህ ቀጥሎ ይሄ ኮንትራት አግሪመንቱ ካለቀ በኋላ ምንድነው የሚሆነው? ክሬት ኢምፕሎይ ተብሎ ወደ ኤችአር ይገባል ማለት ነው። ወደ ኤችአር ሲስተሙ ሲገባ ክሬት ኢምፕሎይ ይባላል። ፐርሶኔል ማኔጅመንት ወይም ደግሞ የሰራተኞችን ሙሉ የማህደር ዳታ የሚይዝበት ራሱን የተዘጋጀ ፎርም አለ። በዛ መሰረት ከቀበሌ መታወቂያ ጀምሮ እስከ መጨረሻ ልጅ ካለውም ልጁን እስከ መመዝገብ ድረስ የልጁን ዲቴሉን እስከ መመዝገብ ድረስ ያለው በሙሉ ዳታ ይገባል። ከዛ በኋላ ኮንትራት አግሪመንቱ ቅድም በተፈራረሙት መሰረት ፕሮፖዛል ይሄ ኦፈር በተላከለት በተፈራረሙት መሰረት እሱ ይገባል። ከዛ በኋላ አቴንዳንሱ ይቀጥላል። ከዛ በኋላ ፕሮቪደንት ፈንድ የሚባለው ሲስተም ይቀጥላል። አዘር ኤምፕሎይ ኤክስፔንሶችን ማኔጅ ያደርጋሉ፣ ፔሮሉን ማኔጅ ያደርጋሉ፣ አክቲቪቲዎችን ማኔጅ ያደርጋሉ፣ አቴንዳንሱን ማኔጅ ያደርጋሉ፣ ኢንሹራንሱን ማኔጅ ያደርጋሉ፣ ላይክ ክሌም ወይም ደግሞ ከቨሬጆችን ማኔጅ ያደርጋሉ ከኢንሹራንስ ፕሮቫይደሮች ጋራ። ይሄ ሁሉም የሆነው ከክላይንቶች ጋር ላይቭ ነው በአርፒው እንጂ ፊዚካሊ የሚነካኩት አሰራር የለም ማለት ነው። ስለዚህ ኤችአሩ እና ሪክሩትመንቱ በዋናነት እነዚህን ስራዎችን የያዘ ነው ዴሊቨር ያደረግንላቸው። እንግዲህ አሁን ፕሮጀክት ዴሊቨር ተደረገ። ብዙ ቴስት ያደረግናቸው ነገሮች አሉ። ግን በየጊዜው እንደ ሳሪያ ብዙ ሰፋ ያሉ ስራዎችም ስለምንሰራ አዳዲስ ዲማንዶች ሊመጡ ይችላሉ። እዛ ላይ የምንሰራባቸው ሁኔታዎች ይኖራሉ። ምናልባትም ደግሞ አሁን ያለው ዴሊቨር የተደረገው ሲስተም ላይ ለምሳሌ አርቲፊሻል ኢንተለጀንስ ሳፖርት ቢያደርገው የበለጠ ፕሮዳክቱን ኳሊቲውን ከፍ ያደርገዋል ብለን እናምናለን። በዚህ አይነት ሁኔታ ላይ ምን አይነት ነገሮች መተጋገዝ እንችላለን የሚለውን ነገር የምናየው ይሆናል። ሌሎች ከሴልስ ጋር የተያያዙ ነገሮችንም እንደዚሁ መጨመር ሳቢዎች አሉን። በይበልጥም እንደኛ አይነት ስራ ለሚሰሩ ድርጅቶች ደግሞ ይህንን ስራ በደንብ ሪኮመንድ ማድረግ በምንችልበት ደረጃ ነው ፕሮጀክቱ ያለቀውና በቀጣይ ክሎዝሊ ከአሸዋ ጋር እንሰራለን። ከዚህ ተጨማሪ የክላውድ ሰርቪስ ተጠቃሚ ነን። ቀደም ሲል እንዳልኳቸው የውጭ ድርጅት ነበር እንጠቀም የነበረው። አሁን ያንንም ወደ አሸዋ ምተነው በአሸዋ ክላውድ ሰርቪስ እየተጠቀምን ነው። ይህም ትልቅ የሆነ እገዛ ነው ያደረገልን። የምንከፍለው በአገራችን ገንዘብ ነው። አገልግሎቱ ሴኪውርድ ነው። ቲሙ በጣም ተባባሪ ነው። በጣም ፍሌክሲብል የሆነ ቲም ነው ያለው። ስለዚህ በቀጣይ የሚኖረን ዲማንድ ሁሉ አሸዋን የመጀመሪያ ምርጫችን እንደምናደርግ እናምናለን። በመጀመሪያ አሸዋ ቴክኖሎጂ ላይ ትልቅ ለውጥ ለማምጣት በፍጥነት እየሰራ ያለ ድርጅት እንደሆነ እናውቃለን። ይህም የዛሬው እንደ አንድ ማሳያ ነው። ማለት ፕሮጀክት ተቀብሎ መጨረስ ብዙ ሁኔታዎች አሉት፣ ብዙ አስቸጋሪ ነገሮች አሉት። ግን ያንን አልፈን ደግሞ በፍጥነት ከስተመሮቻችንም እንደዚህ እስከሚመሰክሩልን ድረስ በጣም ትልቅ ስራ ነው እየሰራን ያለ ነው እና እኛ የመጀመሪያው ትልቁ እቅዳችን ፕሮጀክቶችን ተቀብለን የምናገኘው ገንዘብ ብቻ አይደለም። ትልቁ ዋና ቁም ነገሩ ከስተመሮቻችን በምንሰጣቸው ሶፍትዌር ረክተው ሲጠቀሙበትና እነሱ ሲመሰክሩ ማየት የምስክር ወረቀትም ሲሰጡን ነው ትልቁ የኛ ደስታችን። አላማችንም ፕሮጀክቶችን መጨረስ ብቻ ሳይሆን ከስተመሮቻችን ጋር ሄዶ ሶፍትዌራችንን በደንብ እንዲሰራ ማድረግ ነውና ይሄንን በተግባር አንድ ፕሮጀክት ብቻ ሳይሆን በጣም ብዙ ፕሮጀክቶችን እየዘጋን እያስረከብንና ከስተመሮቻችን ጋር በቀጣይነትም ሰርቪስም እየሰጠናቸው እያገለገልናቸው እንገኛለን እና ይሄ እጅግ በጣም ትልቅ ኩራት ይሰማናል። ማንኛውም ድርጅት እኛ ጋር ፕሮጀክት ለመስጠት ምንም የሚያስብበት ወደ ደግሞ የሚፈራበት ሁኔታ ላይ አይደለም አሁን ያለ ነው። እጅግ በጣም ብዙ ስራ መስራት የምንችል ድርጅቶች መሆናችንን ዛሬ እያስመሰከርን ነው የምንገኘው ማለት ነው።
ለአሸዋ ትልቅ ሰክሰስ እመኛለሁ። ምክንያቱም ሀገራችን ላይ ብዙ ባለሙያዎች አሉ። በሀገር ውስጥ ይሄንን ስራ መስራት መቻላችን የውጭ ምንዛሪያችንን ሴቭ እናደርጋለን። አሸዋ በጣም ብዙ ሞጁሎች ነው አሁን ከረንት እየሰራ ያለው። ይሄንን በስፋት ሰርቶ እንደ ሀገር ወደ ቴክኖሎጂ ሙቭ እንድናደርግ ትልቅ እገዛ እንደሚያደርግልን አስባለሁኝ። ትልቅ ሰክሰስም እመኛለሁ። በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካም ትልቅ ተወዳዳሪ የቴክኖሎጂ ካምፓኒ እንደሚሆን አምናለሁ፣ እመኝለታለሁ። ለአሸዋና በርቱ ማለት እወዳለሁ። እኛ ልምዱ አለን። በዋናነት አሁን ፕሮጀክት ኢምፕሊሜንቴሽኑ ላይ የአርፒ ፋንክሽናል ኮንሰልታንቱ ላይ ፕሮጀክት ሊደሮችን ብንሆን ብዙ ዓመት 7 ዓመት 8 ዓመት ልምድ ያለን ባለሙያዎች ናቸው። አብዛኛው ቲሙ ይሄንን ነው። ብዙ ፕሮጀክቶችን ይዘናል። ኦልሞስት ከ30 በላይ ፉሊ አርፒ የሚባለው እንግዲህ ሴልሱን፣ ኢንቨንተሪውን፣ ፕሮክሪውመንቱን፣ ኤችአሩን፣ ማኒፋክቸሪንጉን፣ አካውንቲንግ ኤንድ ፋይናንሱን፣ ፍሊት ማኔጅመንቱን፣ ሲአርኤሙን በሙሉ ጠቅሎ የያዘ የአርፒ አጠቃላይ ፉሊ አርፒ ሲስተም ይባላል ማለት ነው። ኦልሞስት ፉሊ አርፒ የሚባለው ጀስት አሁን ለምሳሌ በአርፒ ደረጃ ኮር ሞጁል የሚባሉት 3 ነገሮች ናቸው። ሴልስ፣ ኢንቨንተሪ እና አካውንቲንግ። ሌሎች ሞጁሎች እነዚህ አጃቢ ናቸው ለአንድ ድርጅት ማለት ነው። በተለይ ፋይናንስ ኤንድ አካውንቲንጉ ኮር የሆነ ሞጁል ነው ማለት ነው። ስለዚህ ይህን በምንሰራበት ጊዜ በዋናነት እኛ የአርፒውን ስንሰራ ለከስተመሮቻችን ዴሊቨር ስናደርግ እውነት ለመናገር የምንጠቀመው የፕሮጀክት አፕሮቻችን አጃይል ሜቶዶሎጂ ይባላል። ፎከስ የሚያደርገው ከስተመር ሳትስፋክሽን ላይ ነው። በጣም ፎከስ የሚያደርገው በጣም ፍሌክሲብል የሆነ አፕሮች ነው የምንጠቀመው። ምን ማለት ነው? ስኮፑን ማኔጅ በምናደርግበት ጊዜ የከስተመሮችን ፍላጎት ላይ ነው ትኩረት የምናደርገው እና በጣም ፍሌክሲብል የሆነ ከስተማይዜሽን ዲቨሎፕመንት ነው እየሰራን የምንሄደው። ስለዚህ በዚህ መልኩ ነው ፕሮጀክቶችን እየሰራን ያለን ማለት ነው። በዋናነት ኢትዮጵያ ውስጥ ያለውን ችግር አይተን ስለሆነ የገባ ነው። ኢትዮጵያ ቴክኖሎጂ አለ፣ ግን የቴክኖሎጂ አጠቃቀማችን እንደሚታወቀው በጣም ብዙ ክፍተት ያለበት መሆኑ ይታወቃል እና እኛም እንደ ድርጅት እንደ አሸዋ ስንቋቋም በትልቁ ይሄን አስበንበትና ኢትዮጵያ ውስጥ ያሉ ድርጅቶች ብቻ ሳይሆን በአፍሪካ ደረጃም ቢዝነሶች ወደ ቴክኖሎጂ መጥተው ራሳቸውን እንዲያሳድጉ ትልቅ አስተዋጽኦ ለማበርከት ነው የመጣ ነውና አሸዋ እንደ ብራንድ እንደ ካምፓኒ እስካሁን በስማችን በደንብ እንታወቃለን። ነገር ግን አሁን ደግሞ በፕሮጀክቶቻችን እንደ ኤአርፒ እንበለው ሌሎችም ዲማንድ ሶፍትዌር ዌብሳይትም እንበለው የትኛውም አይነት ሶፍትዌር ፍላጎት ያለውን ግለሰብም ሆነ ድርጅትም መንግስታዊም ሆነ ሌሎች ተቋማትንም በአግባቡ እያስተናገርን መሆኑን በአግባቡ የቢዝነሶችን ፍላጎት እያሟላን እንደሆነ ይታወቃል። ስለዚህ የትኛውም ድርጅት እኛ ጋር ቢሰራ በእርግጠኝነት የሚፈልገውን በሚፈልገው ሰዓት ማድረስ እንደምንችል ሁሉም እንዲያውቀው ነው የምናገረው ማለት ነው። እኛ እንግዲህ ያው ይታወቃል አሸዋ ቴክኖሎጂ በሁሉም ሶሻል ሚዲያ ላይ ማግኘት ይችላሉ። ዌብሳይቶቻችንን በአግባቡ ይሰራሉ። እንግዲህ ማንኛውም ፍላጎት የቴክኖሎጂ የሶፍትዌር ፍላጎት ያለው ድርጅት አሸዋ ጋር እንዲመጣ እየጋበዝኩኝ አሸዋ ቴክኖሎጂ ጋር መስራት እጅግ በጣም ትልቅ ኩራት ነው። ኑ አብረን እንስራ እላለሁ።